ከቤት አልወጣ ነው ታውቃለች። አይ ከሩቅ ሳይክ ተቃቅፋችሁ ምናምን ነገር እያየው ነው ግራ ገባኝ። አሱቺ ታማለ እንድታየው ፈልጋለሁ። አናለውም ውጪ ለምን እንደማታየው እንድታየው እኮ የጠራው ካርለ እንዴ ድግምት ሳይኖር አይቀርም። ነው ጣላይ ማለት ድግምት የሰው ምናምን ነገር ነው የሚሉት እኮ አባ ዝም ብለው ነው። ኧረ አይ ስጋት ቢገባችሁ ነው ከየት ያገኛቸው እንደዛ አይነት ነገር። አሁን ይሄ ነገር ጣላይ ነው ጸበል ነው የሚያስፈልገው አይደል? ጸበሉ የማስቀዝቃዜ ነው እየሆነባቸው ያለው እኮ እዛ ላይ ብርድ ነው። በዛም ሌሊት ነው ታሞ ያደሩት። በዛን ቀን ሌሊት ህመማቸው ደግሞ አይናገሩ ዝም ነው። ዝም ማልቀስ ብቻ ነው እነሱ። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? እኔ ውድ ስጦታዎች እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል ዛሬም ተመልሻለሁ በሌላ ቪዲዮ። ዛሬ እንግዲህ በአዲስ ጉዳይ አይደለም የተመለስኩት፣ ግን ምንድነው ከሰሞኑ እንግዲህ የተከታተላችሁትን የቄሱ ወይም የአባታችን ታሪክ ትንሽ አስቸጋሪና ትንሽ ለጆሮ አዲስ እንግዳ ነበረ። በጣም ለማመን የሚቸግር ነገር ሰሞኑን ስናሳልፍ ቆይተናል። በስተመጨረሻም እንግዲህ አባታችን ሚስታቸው ነች አሁን አጠገብ ያለችው፣ አዲስ ሰው አይደለችም፣ ሚስታቸው ነች እና እሷንና ያንን አብሯት የነበረውን ውሽሟን ልንል እንችላለን እና ከውሽሟ ጋር እንግዲህ ያለውን የነበራቸውን ግንኙነት ስንነግራቸው እሳቸው ግን የይቅርታ አባት መሆናቸውን ያሳዩበት፣ በጣም በክርስትናቸውን ያሳዩበት፣ ያሸነፉበት የይቅርታ ልብ ያላቸው አባት መሆናቸውን ያየንበት ነው እንደምታስተውሱት። እና ያ ሁሉ ካለፈ በኋላ ዛሬ ደግሞ በድጋሚ እሷ ጠርታኝ መጥቻለሁ። ነገሩ እንዲህ ነው። በሰዓቱ እንግዲህ ቤተሰቦች እንደምታስታውሱት እነዚህ ሰዎች ወንጀል ነው የሰሩት። እሷም 80ዋን ሳትቀድ በዛ ላይ ቄስ ሚስት ሆና ከሌላ ወንድ ጋር ነገሮችን ያው የተፈጠሩትና ታውቃላችሁ። ያ ሁሉ ሆኖ ሳለ እሳቸው ግን በይቅርታ ማንም ምንም እንዲሆን አልፈልግም፣ በቃ ይቅርታ አድርጌላችኋለሁ፣ ልብ ይስጣችሁ፣ ፈጣሪ ገስጻችሁ ብለው እንደ አባት መምከር ያለባቸውን መክረው ያዘኑትን አዝነው ተለያይተን ነበረ እና ከሷም ጋር በቃ አንፋታም፣ ከኔ ጋር ትኖር በቃ ግን ይቅርታ አድርጌላታለሁ ብለው አብረዋት እየኖሩ ነበረ። ወይም ደግሞ በሰዓቱ ያው ስንለያይ እናንተ ከቀረስኩላችሁ ውጪ ሌላ በውስጥ እኛም ጋር የተመካከርንበት ጉዳይ ስለነበር ነው ይሄን የምነግራችሁ ልግለጽላችሁ ብዬ ነውና በቃ ከሷም ጋር ይቅርታ ብያት ልኑር። ልጁ ግን እኛ ወደ ጣቢያ ልከናል፣ አብሯት የነበረው ልጅ። እሷን ግን በቃ ከኔ ጋር ትኑር፣ እኔም ክህነቴ አንደኛውን ፈርሷል፣ ግን ሰው አይስመው፣ በቃ እንዲሁ እንደ ፍጥረት ጥሩ እንኑር ብለው ሊኖሩ እንደሆነ ወደ ገዳምም ሊገቡ የነበረውን ሀሳብ ትተው ምናምን ያው ሁላ ነገር አልፎ ብቻ በዛ ተለያይተን ነበር። አሁን ደግሞ መልሳ እሷ ደውላ ጠርታናለች። ለምንድን የጠራች የሚለውን ከሷ እንሰማለን። ብዙ ወሬ አላብዛባችሁ፣ ምንድነው ጉዳዩ የሚለውን ከሷ እንስማ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን አይታችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ ቆይታችሁን ከኛ ጋር ነው። እሺ እንዴት ነሽ? እንዴት ነው አለው። ያስጨርስ ብዬ ነው እንጂ ብዙ ማውራት የሌለብን ነገር እያወራህ ነበር ማለት ያኮ ያለፈ ታሪክ ነው አይደለ? ያለፈ ታሪክ ስለሆነ አይደለም የሆነ የተፈጠረን ነገር ተፈጥሯል ብሎ መናገር ግልጽና ግልጽ ደግሞ እዚህ ጋር ማውራት ድጋሚ ማውራት ለምን አስፈለገ? ይኸውልሽ አንቺ እድል አግኝተሽ በሰላም እየኖርሽ ያለሽ ሴት ነሽ። አሁንም ራስሽን እየኖርኩ ነው ያለሁት፣ ለወደፊትም በሰላም እኖራለሁ ብዬ አስባለሁ። እናንተ ባትመጡ የዛን ሰዓት ራሱ እናንተ መጣችሁ ነው እዚህ ጣጣ ውስጥ ያስገባችሁ። እንዴት ምን ማለት ነው? አሁን ባለቤቴ ታሞ ነው ያለው። ምን ማለት ነው? በሰላም ያለፈውን ነገር ይቅር ብሎኝ አብረን በሰላም እየኖርን ነው የነበር ነው። እናንተ ከሄዳችሁ አካባቢ ነው የታመመው። ይቅርታ ያሉሽ እኮ ሴትዮ እየሰማሽኝ ነው? ይቅርታ ያሉሽ እኮ ወንጀልሽ ወንጀል ሳይሆን ቀርቶ ጥፋትሽ ጥፋት ሳይሆን ቀርቶ አይደለም። እሳቸው የይቅርታ ልብ ስላላቸው ይሁን ነው። ስሚ የይቅርታ ልብ ስላላቸው ነው አሁንም አብረሻቸው ያለሽው። ቢያንስ ከዚህ በኋላ እንከራከር ምናምን አይደለም የጠራው። ቆይ አሁን እንደሱም እንድትወቅሽኝ አይደለማ። ንስሐ ገብተሽ በይቅርታ መንፈስ አንቺም ዝቅ ብለሽ እንድታወሪ እንጂ መልሰሽ እኔንም እንድትወቅሽኝ አይደለም። እሱማ የራሴ ኃላፊነት ነው። ስለነሳው ምናምን እኮ የራሴ ኃላፊነት ነው። እኔ ለራሴ ለስጋዬ ሳይሆን ለነፍሴ ስለማደርገው ነገር ነው። እሱን አይደለ ከጥፋቴ ተምሬ ተጸጽቼ ነው ንስሐ ልገባ የምችለው። ስለዚህ አባቴ ባሌን በስነ ስርዓት አስረድቶኝ ነው የተመለስኩት ወደ ራሴ። ደሞ አንተ ማለት ጀመርሽ ልክ ያ ነገር እናንተ ከመጣችሁ በኋላ ባለቤቴ ህመም ላይ ነው ያለው ያልኩ ነው። አልተረዳኸኝ? እናንተ ባመጣችሁ ጦስ ይሄን ነገር እኮ ራሳችን ተግባብተን ፈተን በሰላም መኖር እንችል ነበረ። የትኛውን ጉዳይ?
የራሳችንን ጉዳይ እናንተ እዛ እንደዚህ ካሜራ ብታችሁ እንደዚህ በሚዲያ ከማሰራጨታችሁ በፊት እኛ ራሳችን ተስማምተን የምንፈታውን ነገር መፍታት እንችል ነበር። እናንተ ነገሩን አባብሳችሁ ይኸውልህ አሁንም እንዳይሰሙ ታመው ነው ያሉት። ማውራትም መናገር ምናምን አይችሉም። ህመማቸው በጣም አስቸጋሪ ነው የሆነብኝ። ምን ማለት ነው? ምናልባት መፍትሄ ካለ ራስ እንደዚህ እንዳሳመማችኋቸው በእናንተ ምክንያት እንደሆነ ልነግር ነው የጠራው። ካሁን እነሱ ምኝታ ቤት ተኝተው ነው ያሉት። እዚህ በዛኛው በረም እንዳላወራክ ጎረቤት ምናምን እንዲሰማ ስላልፈለኩ ነው እዚህ ኪችን ውስጥ ያስገባውክ። ስለዚህ ስለ ቦታው መጀመሪያ ይቅርታ አድርግልኝ፣ ግን በእናንተ ምክንያት እንደሆነ እንድታቅልኝ ፈልጋለሁ። ይኸውልሽ ሌላ መልስና ጥያቄና መልስ ባንገባ ደስ ይለኛል። እንዴ እንድታወሪኝ አልፈቅድልሽም። አሁንም የመጣሁት በስልክ በስርዓት ስላወራሽኝ ነው። አዎ በስርዓት ያወራውክም መጀመሪያ ጉዳዩን እንድታቅ ነው። ገባኝ። በስልክ ባወራክ እንደዚህ ሆነዋል ብለህ የራስሽ ጉዳይ ብለህ ልትቀር ትችላለህ። እንደዚህ እንድትመልሽልኝ አልፈልግም። አሁንም ቢሆን እኔ እንደ አባታችን ይቅርታ ልብ ላይኖረኝ ይችላል እና ደግሞ በዚህ መንፈስ እንድትኖር ላይኖርህ ይችላል። ግን ባለቤቴ በእናንተ ምክንያት ነው በሽታ ላይ የወደቀው። እናንተ ባመጣችሁ ጦስ ያን ሚስጥር በሙሉ ከአንድ ካህን ሚስት የማይጠበቅ አቃለው። ይሄ ጥፋቴ ነው ጥፋቴ አይደለም ብዬ ልከራከርህ አይደለም። የማይጠበቅ ነገር ሚዲያ ላይ አሰራጭታችሁ ለሱ ምን አይነት ስሜት እንደሚሰማው ታውቃለህ? በዛ ምክንያት ታሞ አልጋ ላይ ነው ያለው ከዛን ሰዓት ጀምሮ ማለት ነው። ሚዲያ ላይ እና የሆነ መፍትሄ ካለ እንድትፈልግ ታመሙት አንቺ ባደረግሽው ጥፋት ውስጣቸው ስላዘነ ነው። ያኔም ሲንቀጠቀጡ ሰውነታቸው ሲብረከረክ ነበር። የሰማሽኝ አቃለው። በርግጥ ደንግጠዋል። ካህን እንደሆኑ ከነሱ በእነሱ ስር ማድረግ የሌለብኝ ነገር ሳደርግ ይሰማቸዋል። እሱን አቃለው። ግን ደግሞ አብዛኛውን ያሳመማቸው ይሄ ነገር ሚዲያ ላይ መውጣቱ ነው። ምንም ሚዲያ እንደዚሁ እኮ ሸፋፍነክ እንደዚሁ አስታርቀህ ምናምን እንትን ማለት ትችል ነበር። የዛን ሰዓት የሳቸው መልካም ፍቃድ ነው። ሁለተኛም ባትመጣም ደግሞ እነሱ ነገር ማወቃቸው አይቀርም አይደለ? እነሱ አውቀውት ራሳችን የቤታችንን ጉድ ራሳችን ሸፋፍነን እንዴት አድርጎ ነው ሊያውቁ? ለምን ማወቁም አይቀርም መታወቁ አይቀርም። ሊያውቁ ይችላሉ። አንተ እንዴት አወቀው? አንተ ባወቅበት መንገድ ሄደው ሊያውቁ ይችላሉ። እሱን ተው። አንቺ እኮ ለአመታት ወይም ለሆነ ያለ ለረጅም ጊዜ እኮ ከዚህ ሰውዬ ጋር ስትማገጪ አንዳች እንኳን ጥርጣሬ አልነበራቸውም ባንቺ። አንተ ባወቅከው ደረጃ እንዴትም ብለው ማወቃቸው አይቀርም ነበር። እሱን ተው። እንዴትም ብለው ማወቃቸው አይቀርም። አንተ ረፈደ ከሚያውቁ እኛ በጊዜ ያሳወቅናቸው አለ። ግን እኮ አልጠቀምካቸው፣ አሳመምካቸው። አልጋ ላይ ነው ያሉት። እየሰማኝ አይደለም? ላንቺ እንኳን ለሳችሁ ላንቺ ጠቅሜሻለሁ። ቢያንስ በንስሐ እንድትኖር ያደርግሻለሁ። ንስሐ የሚገባሽ ከሆነ ይቅርታ። ስለሱ አመሰግናለሁ። ስለኔ ንስሐ አይደለም አሁን እንድታወራኝ የጠራው። ባለቤቴን መፍትሄ እንድሰጥልኝ ነው። ከበሽታው እንዲድን ምን አይነት መፍትሄ ነው የምንፈልገው የሚለውን ጠይቅህ ነው የጠራው። አንደኛ ነገር መች ነው የታመሙት? ምንስ ነው ያመማቸው? ለምንድን ነው በፊት ለፊት በር ያላስገባሽ? በፊት ለፊት በር ያላስገባው ቤተሰብ እንዲሰማ አልፈለኩም። አሁንም ስለዚህ ጉዳይ ስንከራከር ጎረቤትም ሆነ ማንኛውም ሰው ሊሰማ ይችላል አይደለ? ይኸውልህ በዛኛው በር ያላስገባው ጎረቤት እንዲሰማ ስላልፈለኩ ነው። ይሄን ነገር ከኛና ከናንተ ውጭ ማንም ሰው የሚያውቅ የለም ይሄን ሚስጥር። ስለዚህ ክርክር እያወራን ቢሰሙ ምንድነው የተፈጠረው ብለው መጥተው መቆማቸው አይቀርም። ሌላ ግብ ነገር ውስጥ እንዳንገባ ብዬ ነው በዚህ አዙሬ በኪችን ያስገባው። ሳሎን ውስጥ እንዳንገባም ደግሞ እንዳይሰሙ ቄሴ እንዳይሰሙ ስለፈለኩኝ ነው። እሺ መጀመሪያ ህመማቸው ምንድነው የሚለውን ከናንተ መስማት ስለምፈልግ ነው። ምክንያታቸው እናንተ ስለሆናችሁ መፍትሄያቸውም ደግሞ እናንተ እንድትሆኑ ስለምፈልግ ነው። እኔ በነገርሽ ላይ ምንም እስካሁን ድረስ አሁንም ልብሽ እንደተወጠረ አይደለም። ይቅርታ አላፊ እንድታወራ አልፈልግም። አወራለሁ። ባለቤቴ ታሞ አልጋ ላይ ነው ያለው። እኔ ጋር ክርክር ከፈለክ ነው የምፈልገው። ለምን ተዝቀው እንደማወራ በቃ እንዳትናገሪኝ። ያለፈው ነገር እኮ አልፏል አይደለም? አሁን እኮ በባለቤቴ ህይወትና ህይወት ላይ ብቻ ነው እኔ እንትን ያልከለው። እሳቸው ስንለያይ በሰላም ነው የተለያየ ነው። እሺ በሰላም ነው የተለያየ ነው። ገዳም እገባለሁም ሲሉ ብዙ ምክር ሀሳብ አቅርበን ተወያይተንበት አንቺም ነበርሽ። አዎ ግን እሱ ሀሳብ ትተው ልክ አንደኛ የልጅነት ሚስታቸው ነኝ፣ ሁለተኛ እኔን ጥለው እዛ መሄድ እንደማይፈልገው ሀሳባቸውን ቀየሩ። አብረን እንደምንኖር ካህንነታቸውን እንደማይለቁ ምናምን ማታ ከመሄዳቸው በፊትም ለምኛቸው ነበረ። በቃ ሀሳባቸውን ቀይረው አብረን እንድንኖር ፈለጉ። እኔም ስለምፈልግ ማለት ነው በንስሐ ታጥቤ ይቅርታ ጠይቄ አብረን እንድንኖር ስለምናቸው በቃ እሺታቸውን ነው የተቀበሉኝ። በዛም ሌሊት ነው ታመው ያደሩት። በዛን ቀን ሌሊት ህመማቸው ደግሞ አይናገሩ ዝም ነው፣ ዝም ማልቀስ ብቻ ነው እነሱ። ስለዚህ ሌላ የተለየ ከናንተ ውጪ ቆይ በዛን ሰዓት በዛን ዕለት በዛን ምሽት ታመሙ ነው እያልሽኝ ያለሽ? አዎ የታመሙት በእኛ ምክንያት ነው? በእናንተ ምክንያት ነው እንጂ ታዲያ ከዛም በፊት ጤነኛ ነበሩ። ይኸውልሽ ድርጊትሽ አሳፍሯቸው
ድርጊት ያሳፍሯቸው አይደለም። ይሄ ነገር ሚዲያ ላይ ባይወጣ እንደዚህ አይሆንም ነበረ። ላቋርጠው ለምን ተቋርጠው? እኔ እኮ እንድታየው ነው የምፈልገው። ሄደክ እንውጣ፣ መውጣት ካለብን እንውጣ። ከአንቺ ጋር እዚህ ቆሜ አልከራከርም። አስወጪኝ በዛ በር። አይውልክ እኔ እኮ እንድትወጣ አይደለም የጠራው ከዚህ ድረስ ባለቤቴን ገብተህ እንድታያቸው ፈልጋለሁ። ይኸውልሽ ተረጋግተሽ እንድትወሪኝ ፈልጋለሁ። ሳወራ አወራለሁ እኔ። እሺ ሌላ ወሬ ስቶሪ አልፈልግም እኮ እያወራህ ነው። አታወሪ። አሁንም እኔ እኮ ላፊ ላወራ ፈልጌ አይደለም፣ ግን ካሜራውን ተጥፈልኛል። ባለቤቴ ታሟል እንድታየው ፈልጋለሁ። አላለውም ውጪ። ለምን ማታየው? እንድታየው እኮ ነው የጠራው አይደል እንዴ? ባንተ ምክንያት እንደሆነ እርግጠኛ ስትሆን ነው ሳወራ ትሰሚኛለሽ። ልብ ብለሽ እየሰማሁህ እኮ ነው ያለው። አሁን እንደዚህ ዘጥ ያልሽ እንድታወሪኝ አልፈልግም። ለምን አታስወጪኝም? ለምንድን ነው የምትወጣው? እሺ በቃ ተረጋግተህ ነው። ሶሪ በቃ እሺ። ይኸውልሽ ሶሪ ይቅርታ ምናምን ስለተናደርኩኝ ነው። በቃ ማውራት ያለብህን ነገር ተረጋግተህ ማውራት ትችላለህ። አዎ ስናገር ልብ ብለሽ አድምጪ። አንቺ ብቻ ልታወሪ አልተፈቀደልሽም። እሺ ይቅርታ፣ ስሜታዊ ስለሆንኩ ነው። እሺ ይቅርታ። ጤነኛ አይደለችም እንዴ? ሲጀመር እኮ እንዴ አንቺ እንደዚህ በዚህ ልክ የመናገር እኮ እንትኑ የለሽም። አቅሙ እኮ ሊኖርሽ አይገባም። ወንድምሽ ማውራት ያለብህን ነገር አውራሽ። ይቅርታ እንዴ ይኸውልሽ በመጀመሪያ ደረጃ ያኔም ስንለያይ መጨረሻ ላይ ልጁን ወደ ጣቢያ ልከናል። ልጁ ብዙ ሴቶችን የሚማግድ ለፈለገው ለስሜቱ አንቺም የዛው እንትን የሆንሽው የቄስ ሚስት ሆነሽ ያ ሁላ ጥፋት ጠፍቷል። እሺ እሳቸው ያለፉትን ነገር እኔ ደግሜ ልቆሰቁስ አልፈልግም። በዛ ሁኔታ የነበረች ሴትዮ እሳቸውም ደግሞ ነገሩ ይዳፈል ልጆቼ በቃ እኔም ለሷ ይቅር ልበላት ጣቢያ ምናምን መላኩ የሚቀር በቃ እኔ የሷን ስራ አውቄያለሁ፣ ግን እኔ በይቅርታ በንስሐ እንድትኖር እሷን ላድርጋት ብለው ነው የቀጠላችሁት። ተመካክረን ወደ ገዳም የሚሄዱም ቀርቶ ምኑም ቀርቶ ብቻ በቤታቸው እንዳሉ አሉ። እኛም የተወሰነ ሐሳባችን ተሰጣተን እኛም እንደ ልጅ እሳቸውም እንዳባት የምንመካከረውን ተመካክረን ሰው እንዳይሰማ ሆኖ አለፊያ ጊዜ ይኸው አንቺ ነፃ ህይወት እየኖርሽ ነው እንጂ ስራሽ እንደዛ የሚያስደርገው ነው አልነበረም። እሱን እኮ አውቃለሁ። ይኸውልሽ ስለዚህ አሁን የእሳቸው ታመሙም ካልሽ እኔ እንግዲህ መታመማቸውን አልሰማሁ። አንቺ ነሽ አሁን እየነገርሽኝ ያለሽው። በፊት ልንገባ ስንል በዚያ ዙረሽ አመጣሽን። ታሟል አልሽ። እሺ ታሟል ምክንያት እኮ ነገርሽኝ። እሳቸው ፊት መወራት የለበትም ከሆነ እሺ፣ ግን የታመሙት በእኛ ምክንያት ሊሆን አይችልም። አንቺ ጥቆማ ተሰጥቶን ነው የመጣ ነው። ሚስታቸው ወንድ ጋር ትሄዳለች ተብሎ በክትትላችን መሰረት ስንከታተል ወንድ ጋር አገኘንሽ። እውነት ነው። ስትገኝ ኃጢአትሽ እንድትናዘዥ ሆነ። አሁን እኮ አንቺ የንስሐ ጊዜ እኮ ነው ያገኘሽው። ለምን ያለፈውን ማው እንዳድስ ለምን ታወራለህ? አይ እንደሱ እንድትኛ አይደለም። መጀመሪያ ውስጥሽ ራሱ ይውቀስሽ እንትን ለመናገር አትቸኩኝ። ራሴ ተወቅሽ እስካሁን ድረስ በጸጸት ነው እየኖርኩ ያለሁት። እኮ አሁን እኮ ምክንያት ባለቤቴ ታሟል፣ መፍትሄ ፈልግልኝ ነው ያልኩት። አሁንም እንድታወሪ አልፈልግም። ይኸውልሽ ልጨርስና መፍትሄው ላይ እንነጋገራለን። እሺ ለምን ያለፈ ታሪክ ታወራለህ? አሁን ወደ መፍትሄው ነው መሄድ ያለብን። እንዳድስ የቆየው ነው ማውራት ያለብን። ባለቤትሽ ታሟል አይደል? በእኛ ምክንያት ግን አይደለም። በእናንተ ቪዲዮ ምክንያት ነው። የኛ ቪዲዮ አይደለም። እሱን እሳቸው አምነውበት የተለቀቀ ቪዲዮ ነው። እኔ ነው ያልኩህ እኮ ነው። እኔ በዛ ምክንያት ነው። በዛ አንቺ ስላልሽ ከዛም በፊት እኮ እንደዛ አይነት ህመም የለባቸው ማያውቃቸውም ጭራሽ። ስራሽ ነው ታዲያ። እኚህ ሰውዬ ሌላስ ነገር ቢሆኑ ምን ይገርማል እንዴ? በስራሽ በእናንተ ቪዲዮ ነው የምትይኝ። ቆይ ለማንኛውም ወደ ኋላ አልመለስም። እኔ ወደ ኋላ እንድትመለስ አልመለስም። አሁንም ግን ሰው ለመውቀስ ደግሞ አትምጪ። እኔን አትውቀሰኝ እያልሽ አንቺም ሰው ወቀሽ እንዳትሆኝ። አንቺ እንደዚህ የምትናገሪበት አፍም ሊኖርሽ አይገባም። እሺ ታሟል የምታሳይን ከሆነ አባታችን እናሳይ። አሳይሃለሁ። እኔም እኮ አይታቸው የሆነ መፍትሄ እንድታመጣ እኮ ነው የጠራው። አንቺ ስላልሽ ሲሆን እኔ ባቀራው እስከሆነ መጣ ነበር። እንከራከር አይደለም እኮ የጠራው ካሁን። በቃ ግን አሁን መወቃቀስ ምናምንም አያስፈልግም። አሁን ዋናው አባታችን ናቸው። ታመው ከሆነ እኔም ልጃቸው ነኝ። ሁሉም እዚህ ያለ ነው ልጆቻቸው ነው። እንድታቆልኝ ብቻ ነው ፈልግ። ስለዚህ ወደ መፍትሄው እንድትሄዱ ብቻ ነው ፈልግ። በመጀመሪያ ግን እሳቸው ጋር ከመሄድ ምንድነው የሆኑት? ታሟል ማለት ምንድነው የታመሙት? ከዛን ጊዜ እናንተ ከሄዳችሁ ቀን ማታ ሌሊት አካባቢ መሰለኝ የሆነ መጀመሪያ የማቃሰት ድምጽ ነው ያሰሙት። ከዛ ስነሳ ወደዚህ እንትን አይሉም፣ እንባቸው ብቻ ነው የሚዞሩት። ሳውራቸው አያወሩኝም፣ ጸጥ ነው ጸጥ። ከዛ በኋላ አያወሩም፣ እንባቸው ብቻ ነው የሚወርደው። ምግብ ራሱ እኔ ነኝ ከአንዳንዴ ማጎርሳቸው እንጂ በእጃቸው እንደዚህ አድርገው አይበሉም። ብሉ ስላቸው እንደዚህ ነው ባፋቸው ምንም አይነት ወሬ አውርቶኛል። እና በተደጋጋሚ ልደውላችሁ አስቤ ነበር እናንተን ማስቸገር ምናምን መሰለኝ። አሁን መጨረሻ ቁርጥ ሲሆን ቢኔ ደወልኩት። ስንት ቀን ሆናችሁ? ከዛን ቀን ጀምሮ በቃ እናንተ ከሄዳችሁ ቀን ጀምሮ እንደዚህ ናቸው። ለማንኛውም ገብተን እናያቸዋለን።
ግን አላቅም ብቻ የተናገርሽበት መንገድ ልክ አይደለም። አሁንም እንግዲህ አባታችን መታመማቸውን እየነገረችኝ ነው። እንግዳ ነገር ነው የሆነብን፣ ግን ገብተን እናያቸዋለን። አሁን በጀርባ በር አዙራን የመጣችው ሰው እንዳይሰማን እያለች መልሳ ግን የምትቀውጠው ምልልስ ውስጥ ከተተችኝ። እኔንም ስላችሁ ጥፋተኛ ሆና ሳለ ሰው እንደ ጥፋተኛ አድርጋ መሄዷ የሄደችበት ምክንያት ትክክል መስሎ ስላልታየኝ ነው። ቤተሰቦች እናንተ ምን ትላላችሁ? ለማንኛውም ዋናው ጉዳያችን አባታችን ናቸው። እሳቸው ታሟል እያለችን ነው። ህመማቸው ምንድን ነው የሚለውን ገና አላወቅንም፣ አላየናቸውም። ገብተን እናያቸዋለን። መናገር መጋገር ብዙ አይችሉም ነው እያለችን ያለችው። እስኪ ሕክምና ማግኘት ካለባቸው ወደ ሕክምና ቦታ ይዣቸው ሄዳለሁ። ለማንኛውም ወደ እሳቸው እንሂድ። አብራችሁ ነው። የት አሉ እንዴ? አባቴ እንዴት ነው? አባታችን እንዴት ነው? አባቴ ሰላም ነው ወይ? እንዴት ነው? እንዴት ነው አባቴ ሰላም ነው ወይ? ምን ነው አመሞት እንዴ? አቤት ምን ነው? ምን ተፈጠረ? እባክዎት እንደው እንዴ መናገርም እኮ አይችሉም። በቃ እንደዚህ ነው ነገር የለም። በቃ ያው ከዛ ቀን ጀምሮ እንደዚህ ነው የሚያደርጉት። ምን ነው የሚያለቅሱት? አባቴ አይዞት አይዞት አይዞት። ለወራቸው ሲፈልጉ ሁሌም እንደዚህ ነው የሚያደርጉት። አይዞት የሆነ ማውራት የሚፈልጉት ነገር ያለ ይመስለኛል። ማውጣት ያቃታቸው ነው። ምንድነው ሌላ ያረግሽው ነገር አለ ማለት? እርዳታ ነገር ልታረጊላቸው የሞከርሽው ነገር የለም? ምን አባቴ ልሞክር? የሚሄድበት አጣውኝ። አባማ ከአንዳንዴ ስልካቸው አይሰራም ነበር ስለውላቸው። ሰው አልመጣም? ሌላ ሰው አብራቸው የሚያገለግል አባ ነበሩ። ከአንዳንዴ እንደዚህ እየመጡ ቀበሌ እያደረጉላቸው ብቻ መስቀል እያሻሿቸው ምናምን ነው የሚሄዱት። ይቅርታ ቤተሰቦች፣ ድንገት መብራት ጠፍቶ የራሳችንን ላይት ነው ከላይ ከታች ብለን አብርተን እየቀጠልን ያለ ነው። እሺ ለማንኛውም ያው አሟቸዋል ብላኝ ነው ጠርታኝ የመጣሁት። አባቴ እኮ ልታረጊላቸው የቻልሽው ሌላ መፍትሄ የለም አንቺ? ሌላ መፍትሄ ባገኝማ ምን ሌላ ሰው አስፈልገኝ ብለህ ነው? ሲጨንቀኝ ነው እንጂ አንተን የደወልኩልህ። ሌላ ምንም ያደረኩት ነገር የለም። ማደርገው ሳጣ ነው ወደ አንተ የደወልኩት። ሌላ የሞከርኩት ነገር የለም ካሁን በፊት። ቤተሰብ ጋር ለመደወል ሞከርኩኝ፣ እነሱም እዚህ ስላሉ ነው በቃ ሌላ መፍትሄ ይሆናል የምትይው ነገር ሞክሬ ያሉኝ እነሱ። ሌላ ምንም ያሉኝ ነገር የለም። እንዴት ነው እንዲህ ለመሆን የበቁት? ማለት እስኪ እንትኑን አስታውሽኝ። ሁኔታው እንዴት ነው እንደዚህ ለመሆን ያበቃቸው? በየትኛዋ ሰዓት ነው? ምን ስንት ሰዓት ነው? ምንስ ብለው ነበር? የመጨረሻ ወሩት ምን ነበር? እናንተ የዛን ሰዓት ከሄዳችሁ ቀን በኋላ ለሊት ላይ ነው እንዳጋጣሚ እንደነገርኩ የሆነ ድምጽ ምናምን ያሰሙት። መጀመሪያ የማቃሰት ነገር ድምጽ አሰሙ። እሺ ከዛ ተነስቼ ሳወራቸው ያወሩ መቀልክ እንደዚህ ሆኑ። የዛን ሰዓት ጀምረው 6 ሰዓት 7 ሰዓት አካባቢ ባልሳሳት ለሊት ላይ ማለት ነው። ከዛ ታመሙ። ከዛ ቀን ጀምሮ እንደዚህ ናቸው በቃ። ምግብ ራሱ በስነ ስርዓት አይበሉልኝ። እኔ በግድ ነው እንትን እያልኩ ማብላቸው። እንደዚህ ሆኖ ሕክምና መውሰድ ፈራሁኝ እኮ። ማንንም ያገላብጣል። አሁን ብቻሽን ነሽ ያለሽው። ከኛ ከሄድን ቀን ጀምሮ ከሆነ እኮ ብቻሽን። እንዴት ነው ጸዳጅስ እንዴት ነው የሚጠቀሙት ያሉት? እንደዚህ ነው። እንዴት እንደዛ አይንቀሳቀሱ ማለት እዚሁ ነው። እኔ በመቀበያ ነገር ተቀብዬ እየጣልኩ ያለሁት በጣም ስቃይ ውስጥ ነው ያለሁት። እስካሁን እንዴት ዝም አልሽ? ይሄን ያህል ቀን አንቺ ምን ላድርግ ብለህ ነው? ሌላ መፍትሄ ታባቴ ልሂድ። በቅርብ እንኳን የማውቀው ሰው የለኝ። እኔ ጎረቤትም ያው እስኪ ዋይ ወርሻል ካለሽ ማታ ነው የሚገባው። ጎረቤትም ጠዋት ወጥቶ ማታ ነው የሚገባው። ሌላ ሰው የማውቀው የቅርብ ዘመድ የለኝም። አባቴ አይዞት፣ ፈጣሪ ጨርሶ ይማሩት። ውሃ እስኪ አምጪልኝ። የሃይላንድ ውሃ ካለ ደስ ይለኛል። ያው መብራቱም ጠፋ እንግዲህ ይቅርታ። የሚበላ ማለት ነው። አይ ችግር የለም። አባቴ እንዴት ኖት? አለን ይመስገን። ቤተሰቦቼ በነገራችሁ ላይ ትንሽ ነገሮቹ አላማሩኝም።
ሄኒ ምንድነው ነገሩ? የሆነ አዲስ ነገር የሆነ ነገር አልተሰማህም? ብዙ ደስ ያላለኝ ነገር አለ። እስኪ ለማንኛውም ድብቅ ካሜራ ይዣለሁ። ያው ይዘን ስለምንንቀሳቀሱልኝ ድብቅ ካሜራ ላስቀምጥ እና ድብቅ ካሜራ ላስቀምጥና እዚህ ቤት የሚከናወነውን ነገር ለማየት ልሞክር። እኔ እቺ ልጅ ምንም አልተመቸችኝም። ምንም ምናልባት ለመታመማቸው ምክንያትም እንዳትሆን ብዬ እየፈራሁ ስለሆነ ብቻ አዲስ ነገር ካለ ሌላ ሀሳብ ኖሯት ከሆነ እንከታተላለን። ቤት ውስጥ ምን ይከናወናል ምን ይሆናል የሚለውን ለማየት ስለፈለኩ ነው። ለዛም ነው አንዴ ወደ ውጭ ልኝ አልኳት። ስለዚህ ሄኒ እዛች ጋር እንትኑን ትከልልኝ። እሺ ካሜራውን አስቀምጥልኝ። እሱ ጋር አድርገውና ከዛ ያው በእንትን ተከታተለው ጥሩ መሆኑን ካሜራው አሪፍ ነው። ለማንኛውም እሷ ትምጣ። ቤት ውስጥ ብቻ ድብቅ ካሜራ አስቀምጫለሁ። ምን እየተከናወነ እንዳለ ስላልገባኝ ነው ማለት እናንተ ናችሁ ብላ ወቃሽ ሆነች መልሳ። ስለዚህ ያ ደግሞ ልክ አይመስለኝም። ያው እውነት መዳፈን ስላልነበረበት እኛ ደረስን በሰዓቱ። እሷ እንደዚህ አይነት ሁኔታ ላይ ሆና ስላገኘናት እሳቸው አወቁ። ያው የይቅርታ አባት ስለሆኑ ይቅርታ አደረጉና አለፈ። አሁን ደግሞ ታመሙ ብላ ጠራችኝ። በእንደዚህ አይነት ሁኔታ አገኘኋቸው። አባዬ እኔ ለማንኛውም ሕክምና እንዲያገኙ እናደርጋለን። እሺ ሕክምናም እንዲያደርጉ አደርጋለሁ። ቀዝቃዛ ነው አሉ ሁሉም። በዚህ በጀርባ በር ትንሽ እየሱቅ ነበር። የቧንቧ አልጠጣም። ችግር የለውም በቃ ተይው። ቀዝቃዛ ነው ብሎ በዚህ ቅዝቃዜ ደግሞ ቀዝቃዛ ነው ቢቆ ነው ላጣለኝ። ችግር የለውም በቃ እየተመካከርን ነው ከእሳቸው ጋር አባቴ። በቃ ሕክምና እንዲያገኙ እኔ ገና አሁን የሰማሁት እንግዲህ ሌላም ስራ ላይ ስለነበርኩኝ ስላለው ሁኔታ እንግዲህ ሳንማከር ከዛም በኋላ መጥቼ ቼክ አላረኮትም እርሶን። ለካ ይሄ ሁሉ ነገር ተፈጥሯል። እንግዲህ እሷ ነች ደውላ የጠራችኝ። ስለዚህ ሕክምና እንዲያገኙ እናደርጋለን። አሁንም ትንሽ የሆነች በጣም አስቸኳይ ስራ ስላለችብኝ ልሂድ። እሺ ቀድሜ ያው ካንቺ ጋር ፕሮግራም በቻልከው ነገር ብትተባበረኝ ደስ ይለኛል። እኔ እንትን የሚያስቸገርኩ ለዛ ነው እንግዲህ። እሺ ለማንኛውም በቃ እመለሳለሁ አባቴ። ሕክምና እንዲያገኙ አደርጋለሁ። እንግዲህ ለአሁን እስኪ ልውጣ ነኝ። ትሄድ ልውጣ። ስለዚህ እሺ ይቅርታ እንግዲህ ያው በባዶ ቤት ነው የሸኘው። በቃ ችግር የለም ተመልሼ እመጣለሁ። ከሰዎቼ ጋር ሕክምና እንዲያደርጉ አደርጋለሁ። ቤት ውስጥ መከታተል ካለበት ሐኪም እዚህ ድረስ መጥቶ እንዲከታተላቸው አደርጋለሁ። እሺ በቃ አባቴ ሰላም ሁኑ፣ ሰላም ቆዩኝ። እስከዛ ጨርሶ የማሮት እመለሳለሁ። እሺ በቃ አባቴ ሰላም ሁኑ። ሰላም አትውጪ፣ በቃ አትውጪ። ተንከባከቢያቸው አንቺም እስከዛ እንመጣለን እኛ። አዎ እሺ ሰላም ሁኑ። ቻው። ምን መብራቱን ጠፍቶ ነበር ነው ስለዚህ ነበር ወደ ይሄ አሁን ምግቡ ደርሷል። ይሄ መብራት እኮ እያስቸገረኝ ነው። እስካሁን ያበላችሁ ቀዝቃዛ ከሆነ ቢኮ አሁን ይበራሉ። ምንድነው ከጧት ጀምሮ እኮ እስካሁን አልበሉም። አሁን ሁሉ ነገር ተዘጋጅቷል። ይበላሉ አሁን እንዴ ጾማችሁ መስማት ታላቆቹ እንደ ጭራሽ በሽታ ላይ ማለት ነው ያሰቃያችሁኝ ያላችሁ። ወይ ይቅርታ ተቋረጠ። ትንሽ ስራ ይዤ ነበረ። እኔታ ምግብ አልበሉም ነበር። ምን እባክህ መብራቱ ሲሄድ ሲመጣ እያስቸገረ አንዴ ብልጭ አንዴ የለም እያለ አስቸገረን እኮ ሰሞኑን። ለዛ ምግብ ምናምን እየሰራራሁላችሁ ነበር። አልበላ ምናምን እያለ እያስቸገሩኝ ነው።
አዎ በጣም ያው ሌላ ችግር እንኳን የለም። ሰሞኑን የመብራት ብቻ ነው እያስቸገረ ነው ያለው። አሁን መጣ ስትል ሌላ ስራ ስትጀምር ይጠፋል። ጠፋ ብለህ ደግሞ ሌላ ስራ እሰራለሁ ስትል ደግሞ ይመጣል። እንደዛ የሆነ እያስቸገረ ነው እንጂ ሌላ ችግር የለም። ምን ያው ናቸው ሁኔታማ ሌላ ምን አለ ብለህ ነው ያው ናቸው እንደዛው ናቸው። እሺ ቆይ አይ አንዴ ቆይ ወሩት ይችላል እሺ ወደ ተዋራለ እስኪ ዝም በሉ ሁኔታ ምንድን ነው? ድምጻችሁ እየረበሸኝ ነው ያለው። ቆይ አንዴ ወጥቼ ላውራ በቃ ድምጻችሁ እየረበሸኝ ነው። ቤተሰቦቼ በድጋሚ ተመልሰናል። አባታችን ቤት አሁን ምንድነው ላደርግ የነበረው ወይም ያደረኩት ምንድነው አጠገቤ አንድ አባት አሉ። እኛ አባት እንግዲህ ከአባታችን ጋር አንድ ደብር ላይ ያገለግሉ ያሉ ሰው ናቸው ወይም አባት ናቸው እና እስኪ እንዲጸልዩላቸው አይዞትም እንዲሏቸው እሳቸውን ከደብር ከቤተ ክርስቲያኑ ይዣቸው ነው የመጣሁት። ስለዚህ እስኪ አባታችን ወደ ውስጥ እንግባና ሚስታቸውም አለች ይጸልዩላቸዋል። እንደው ምክር ሀሳብም እንድትጨዋወቱ ያህል ነው ይዞት የመጣው። ይሁን እንግዲህ ያው እንዳልኩት የካሜራው ነገር እኔ እንዳይልከራ ሌላው ይሁን ምን ያለ ጓደኛችንም ወዳጃችንም አይደል እንጸልይለታለን። እንግዲህ የለም እንግባ። እሺ አባቴ እስኪ ቀደም ይበሉ እንዳልቀድመውት እኔ አደራ የዚህ ካሜራ ነገር ችግር የለም አባታችን። እኛ ነን። እንዴት ናችሁ? እኛ ነን። ወለተ ሀና እንዴት ዋልሽ? አውለሽ እንዴት ነሽ? እንዴት ነሽ? ሰላም ነው አለ እንዴት አሉ? አባቴ እንዴት ኖት? እንዴት ኖት? ይመስገን። ያው ዛሬም በድጋሚ መጣሁ። አባታችንን ይዤ መጣሁኝ። እርስዎ ከሚሰሩበት ቤተክርስቲያን ወዳጆት ይኖራሉ ብዬ አጠያቂ እሳቸውን ይዤ መጣሁ። ይጸልዩልዎት እስኪ ደግሞ እንደ ጓደኛም እንደ አይደለም እስኪ እንድትመካከሩ ብዬ ይዣቸው መጣሁኝ። እሺ እሺ ቁጭ በሉ አባታችን። ጸሎት እንዲደረግላችሁ እስኪ በራቡነ ዘበሰማይ ሰላም ቅዱስ ገብርኤል መልአኩ አይዞት እስኪ አይዞት አባቴ አይዞት እስኪ እግዚአብሔር ዘመን ሰራ ኃጢአት አሜን አሜን። እዚህ አረፍ ይበሉ አባቴ። ወደ ካሜራው ላይም አይገቡ ግድ የለም። እሺ አባቴ ያው ቤተሰቦቼ ትንሽ ካሜራም ስላልፈለጉ ነው አባቴ በርቀት ይዘን እንግዲህ አባቴ እንዴት ነው? እኔ አይዞት አባቴ አይዞት። እንግዲህ እስኪ እንደው አሁን ምንድነው የሚሻለው ነው የሚሆነው? እሳቸውም ጭጭ ምን ጭጭ አሉ እኮ በጣም አባታችን። እኛም ጨንቆናል። ያው ያሉበት ሁኔታ ትንሽ ታሞብናል እና አሁን እኮ ድንገት ነው። እኛም እዛ ስራ ቦታ እንዲሁ አንዳንድ ነገር ዝም ብሎ እንዲወራ ነበርና እስኪ እንዴት ነው ስንል በቃ ድንገት ነው ዝግት ያደረጋቸው። ያው ወለተ ሀናንም እንዲሁ ዝም ብለን እንጠይቃታለን። ወደዛ ወደ ደብሩም ብቅ ስትል እንዴት ነው እኛም በርግጥ እኔም እዚህ ትንሽ አሞኝም ነው የሰነበተው። በርግጥ ደግ አባት ናቸው እሳቸው፣ የማይጠይቁት ሰው የለም።
ልጅም ናቸው ልጅ እግር ናቸው እንደምታየው። እኛንን ትንሽ እድሜያችን የገፋው እንጂ ደህና ነበሩ። አሁን እንዴት እንደምናደርግም እንጃ። ያው ጨንቆናል። ግራ የገባው ጉድ እኮ ነው እናንተዬ። እንግዲህ እሳቸውም ትንሽ ጠፍተዋል ከቤተ ክርስቲያንም ያው ቤት ነው ያሉት እንዲሁ ሆኑብን ድንገት። እነርሱም እስኪ ጸሎት ያርጉላቸው እንግዲህ ይዳብሷቸው ምናምን በሚል አስበን ነው። ጸበልስ እንዴት ነው አሁን? እንዴት አድርገን ይሰድ ያው ትንሽ እስኪ አንቺ አምጪልኝ በጆግ ጸበል አምጪ። ችግር የለው አምጪ። እዚህ ጸበል በዚህ ሁኔታ ይችላል ብለህ ነው? ግድ የለሽም አምጪ። እኔ ጸሎትም ማረጋለሁ። እናንተ ትንሽ የምታወሩትም ታላውሩ። እኔ ትንሽ ጸሎት ላርግለት ፍልበልለትና እስኪ ጸበሉ ምን ነርጫቸው። እንዴት ያሉ ደግ አባት ነበሩ እኮ እንዲሁ እግዚአብሔር እንደዚህ ነው እንግዲህ ከባለፈውም ካያችሁ ጀምሮ እንደዚህ ናቸው እስካሁን። የኔ አባት እኔ ቁልጭ ልበልልዎት፣ እኔ ቁልጭ ልበል አባቴ። እርሶን የመሰለ አባት እንዴ ዝግት ብሎ ማየት እንዴት ይከብዳል። ይህ አባቴ እስኪ አምጪልኝ እስኪ ግድ የለሽም አምጪ። እስኪ በጆግ ይዘሽ ነው ጸበሉ ግን የባስቀዝቃዜው ጋር ታርች እኮ ነው ይላችኋል። ጸሎት አይደል እንዴ? ምንድነው አንቺ የምትይው ግን እባክሽ። አይዞት አባቴ እባክህ። የስንቱ ደራሽ አባቴ ቁልፋሉ። አይ መድኃኒዓለም ምን አድርገው ይሆን? እስኪ አንተ እንዳልከው ይሁን አባቴ። እዛ ግድም አድርጌው ወደዛ ግድም አድርጌው እመጣለሁ እኔ እሱ ጋር አድርጌው። እስኪ በሉ እናንተ ተጫወቱ። እሺ አባታችን። እሺ ካሜራ ዝቅ አድርግላቸው። እሺ ጸሎት ያርጉበት እስኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይ ልጅ እስኪ አባታችን ይዳብሷቸው። አይ ይሄ ነገር ጸላይም ሳይሆን አይቀርም። ጸላይም ሳይሆን አይቀርም። ምን አሉኝ አባ? አይ ይሄ ነገር ጸላይ ነው። ጸበል ነው የሚያስፈልገው አይደል? ጸበሉ የዋስ ቅዝቃዜ ነው እየሆነባቸው ያለው እኮ። እዛ ላይ ብርድ ነው። እንዲያማ ይሄ ነገር ጸላይ ምንድነው ጸላይ የሚሆነው አባ? ምን እያሉ ነው? ይሄ ነገር ጸላይ ምን እያሉ ነው? ጠላት የለባቸው ከየት ነው እንደዚህ አይነት ነገር የሚመጣው? ሲነካው ይሁን እንዴት እንደሆነ ያየ ቤታም እኮ ያለው ሁለተኛ ደግሞ ቅዝቃዜ ነው አባ። ምን ነው እነሱ ጠላት የላቸው። ምንድነው የሰው እጅ ምናምን እንደዚህ ሊያደርጋቸው የሚችለው? ቅዝቃዜ ነው እንደዚህ የሚያደርጋቸው እኮ። ቅዝቃዜ ማለት ምን ማለት ነው? ቅዝቃዜ ቅዝቃዜ ነው እንደዚህ የሚያደርጋቸው እኮ። እኔ እስኪ እኔ ወደዚህ እኔ አታስቸግራቸው እየጸለዩላቸው አይደል እንዴ? ቅዝቃዜ ነው የባስ እንደዚህ እያደረገው ያለው። አባቱን ብለው ስጋት ቢገባችሁ እኮ ነው። ሌላ ነገር ምንም አይሆንም። ግድ የለም ጸበሉ ሰው እዚህ በላይ የለም አይደለም። ስጋት ቢገባችሁ ነው። የምን እንደዚህ ነው የምታወሩት? ምናችሁ ነው ይለፋው ጠላት ከየት አለባችሁና ነው እንደዚህ የሚያገጥማችሁ ነው? ግድ የላችሁም ልጆች፣ ውሰዱት። ጠበል ነው የሚያስፈልገው። 2-7 ይጠመቅ። ግድ የለህም ልጅ። እኔ የምልህንም ስማ። ይሄ 2-7 ጣላይ ምንድነው አባቴ? ምንድነው ማለት? ድግምት ሳይኖር አይቀርም። ጣላይ ማለት ድግምት የሰው ምናምን ነገር ነው የሚሉት እኮ አባ። ዝም ብለው ነው። ኧረ
አይ ስጋት ቢገባችሁ ነው ከየት ያገኛቸዋል እንደዛ አይነት ነገር? አሁን እርሶ እንግዲህ ወለተ ሐና በቤተ ክርስቲያን ይወጣሉ ይገባሉ፣ ሌላ ጠላት የላቸው። የምትመላለሹ እስኪ ስሚያቸው። አይ ጨንቋቸው ነው ብዬ ነው እንደዚህ ያለ ጨንቃቸው ነው ብዬ ነው። ይሁሉ እንግዲህ ወለተ ሐና ሰሚኝ እንደሆነ ሰሚ ባህል ተቤተሽ ዲዮ ክፉኛ ታመዋል። የታመሙትም ህመም ይሄ እጀሰብ ሳይሆንም አይቀር ሰው የሆነ ነገር አድርጓቸዋል፣ የሆነ ነገር ተደርገዋል። ስለዚህ እኮ ነው አባቴ ከየት ያመጣሉ እንደዚህ አይነት ነገር? ሰይጣንስ ጠላትም አይደል? ሰይጣንም እኮ ጠላት ነው። መሻርፎ ይተኛል። ግድ የለሽም ነይ እስኪ ነይ ወዲህ ነይ። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ማይሰራ ኃጢአት እግዚአብሔር ይፍታ። ልጅ እንግዲህ አሜን ይፍታ። ሰላም ዋሉ። እንዳልኳችሁ አድርጉ። እንገናኛለን በሉ። አሜን። እሺ ሰላሙን ለአባቴ ያለብኝ በጣም እግዚአብሔር ይስጥልን። ተመልካቾቼ እንግዲህ አሁን የተመለስኩት በድብ ካሜራው እንግዲህ ቤት ውስጥ ምን ይከናወናል የሚለው ለመከታተል ነበረ። ያንን በተከታተልኩ ሰዓት እንግዲህ ብዙ የተለየ መረጃ እስካሁን አላገኘሁም። ግን ድብ ካሜራችን እስካሁንም ድረስ አለ ቤት ውስጥ። የሚገባ የሚወጣ ሰው ብዙ አላየውም። እሷና እሳቸው ብቻ ነው ያሉት። እሳቸው እንደተኙ እሷ ደግሞ ያው ምሳ ስታበላቸው በመሀል ይታያል። የሆነ ሰዓት ደግሞ ስታገላበጣቸው ምናምን ይታያል። የተለየ የሆነ ክፉ ነገር አላየሁኝም። ግን ምን አንድ ነገር ግር ብሎኛል። በድብ ካሜራው የተከታተልኩት ስልክ ታወራለች። በታወራቸው ስልኮች እንዳለ ወደ ውጭ ወጣ ነው የምታወራው። ውስጥ ሆና የምታወራው ስልክ የለም እና በተደጋጋሚ ከወንድ ጋር ነው የምታወራው። አሁንም ማን ነው ምንድን ነው የሚለውን አላወቅኩም። ምናልባት እሱ እንደ መረጃ ሊሆንኝ ስለሚችል ይሄን ነገር ችላ ብዬ የማየው ነገር አይደለም። ከዛ ባለፈ ደግሞ እንዳያችሁት አባታችንን ይዤ መጥቼ እሳቸው እንዲረጩ አድርገን ነበረ። እስኪ ሆስፒታል ከመሄዳቸው በፊት የኛም ሰዎች መጥተው ነበረ። አልቀረጽ ነው የሚቀርታ። በዚህ አጋጣሚ ቤተሰቦች የኛ የምናውቃቸው ሐኪሞች አሉ እዚሁ ቤት መጥተው እንዲያዩቸው አድርገን ነበረ። ያው በሕክምናው ቋንቋ ብዙ ይሄ ነው የሚባል ነገር የተገኘላቸው አልነበረም። ወይም ደግሞ እንዲህ ነው የሚባል ስም የተሰጠው በሽታ እንዳልሆነ ነግሮኛል ዶክተር። ከዛ ባለፈ ግን አሁን ሕክምና ይዘናቸው ልንሄድ ወደ ጸበል መሄድ እንዳለባቸው ተመካክረናል። እሷም እሺ ብላለች። ያንን እናደርጋለን። ከዛ በፊት ግን እኔ አሁንም ቢሆን መጀመሪያ ይሄን እዚህ ቤት ውስጥ ወይም እኔ እዚህ ጉዳይ ውስጥ እጄ እንዲገባ ያደረገው ዋናው ማን ነው? ጠቋሚ ነው ና ብሎኝ የመጣሁት። ስለዚህ ጉዳይ ሳቅ ይሄ ሁሉ ነገር ተፈጥሮ አልፏል። አሁን ወደ እሱ ቤት እሄድና እስኪ አወራዋለሁ። እቺ ልጅ ግን ከማጋ ነው የምታወራው? የምታውቀው ነገር ካለ ሌላ ያው ጥቆማ ሰጥቶኝ ስለነበር ከዚህ በፊት አሁንም ቢሆን ምንድነው አዲስ ነገር አለ ወይ ያየኸውም ነገር ከሌለ ከዚህ በኋላ እንድታይልን አሁንም አጥብቃ ተከታተልን። ቤት ውስጥ ገባ ወጣ በል ብዬ ልለው ላገኘው ሊሄድ ነው እና ደግሞ የሚያውቀው ሌላ አዲስ ነገር ካለ እንዲጠቁመኝ ማለት ነው። ላገኘው ሄዳለሁ። በእርግጥ እሱ እንድቀርጸው አይፈልግም። ግን ዛሬ ካሜራን ይዤ ሄዳለሁ ወይ ደረቴ ላይ ካሜራን አድርጌ ይዤ ሄድና አወራዋለሁ። መታየት አይፈልግም። ግን ከሱ ጋር አንዳንድ እንግዲህ ማነጋገር መመካከር ያለብን ነገር አለ ብዬ ስላሰብኩኝ ወደ እሱ ቤት ልሄድ ነው። ስለዚህ እንግዲህ እሱን አደራ ሰጠዋለሁ ወይም ከሱ ጋር የተወሰነ ቆይታ አደርጋለሁ። ወደ ቀጣዩ እንሄዳለን ደግሞ ቀስ እያለን። ሰላም ቆዩም እስከዛ። ሰዎች ይሄ የእሱ ቤት ነው፣ የዲያቆኑ ቤት ማለት ነው። ስለዚህ አለ አውርቼው ነበር በስልክ። እስኪ ላግኘውና ካሜራ ብዙ አይወድም። ምናልባት ዝቅ ታደርግለታለህ ካሜራማን። እሺ ካልፈለገ ግን ያው ከሱ ጋር የቃላት ማውራት ስላለብን ነው። እኔ መልእክት ማስተላለፍ አደራ መስጠት ስላለብኝ ነው ለሱ። ያንን ነገር እጠይቀዋለሁ። ስለ ልጅቷ አዲስ ነገር የሚያውቀው ነገር ካለ ሊያገኝ ስለፈለኩ ነው። እዚህ ቤት ዲያቆን እንዴት ነው? ሰላም ነው? እንዴት ነህ? አይ ሮቤል የለህም ካሜራ እያልኩ አበሮብክ። ይቅርታ አይ እያልኩት ነበር። ካልፈለገ ዝቅ አድርግለት ነበር። ስንቱን ነግሬ። አዎ ችግር የለም። እንዴት ነህ? በቃ አለው ተመስገን። እንዴት ሊወጣ ስልመጣህ እኮ ተው እንጂ ደግ ነው። ኧረ ወደ ውስጥ እንግባ። ኧረ አሁን ሊወጣ ነው ጭራሽ ነው? አዎ ኦኬ። እኔማ ወጣ ገብቼ እንድንመካከር ያሰብኳት አንድ ጉዳይ ነበረች። አይ እንደው ሌላ ቀን ይሻላል። ደውልልኝና ሌላ ቀን ይሻላል። አሁን የምሄድበት ቦታ አለ።
ኧረ አሁን ደው ሊወጣ ይኸው ስልክ እየተደወለ ነው። አዎ አይ እሱማ ደውዬልህ እኮ ነው አለው ስላልከኝ ነው። እሱማ እንደው ቆየህ እኮ ሮቤል ቆየህ። መልካም ችግር የለም። እስኪ በውጭው እንዲሁ አንዳች ጉዳይ ላማክር ነበረ። እንደው ሌላ ቀን ደግ እንደዛ እናረጋለን። አዎ እኮ አሁን የተወሰነች ነገር ላወራክ ብዬ ነው ፈልጌ ነበረ። እንዲሁ ቸኩላለሁ። ግድ የለም ይኸውልህ አሁን ስለመሰለ አሁን አመጣጤ አንድም የመጣሁት እኮ ካንተ ጋር ነው። መጀመሪያ ትውውቅ ያረለ አዎ ተዋወቅን። አንድ ጉዳይ የጠቆምከኝ ጉዳይ እጁ ነገሩ ረዘመት እና ብዙ ነገር አይተሃል ታውቃለህ። አሁን ደግሞ እሳቸው ታመሙ። ይሄን ነገር እኔ ገናውን ነው ማቆም። ይገርምህ አንተም አልነገርከኝም፣ እሷ ደውላ ነገረችኝ። አይ ቆዩ እኮ እሳቸው ሰምተህ ነበር ማለት ነው። እንደው አውቃለሁ ስወጣ ስገባያቸዋለሁ። ምን ታደርገዋለህ? እኔ ምን መሰለህ አሁን እኔ ብዙ ነገሩ እያስደስተኝ አይደለም። የዚች ልጅ ጉዳይ የዚች ልጅ ሁኔታ አሁንም እንድጠራጠራት እያደረገኝ ነው። እና አንተ ደግሞ ነገሩን ቀደም ብለህ አብሰልስለህ የከረምከው ነገር ስለነበር መጀመሪያም ስትጠቁመኝ እቺ ሴት ከእሳቸው ውጭ እየሄደች ነው ወንድ ጋር ብለህ ስላልከኝ ያስተዋልከው ነገር እንዳለ ማለት ብዙ ነገር ታስተውል እንደነበር ነው። ስለዚህ አሁንም አዲስ ነገር ካለ ያው እሳቸው ይቅርታ አድርገውላት መልሳ እየኖረች ነው አብራቸው። እንደ ጥፋቷ እንደ ስራው አይደለም፣ ቆንጆ ደግ ነው እንደ ስራው አይደለም። አዎ አብራ እየኖረች ነው። ግን እቺ ልጅ አሁንም ይቅርታ ብትባልም ነገሯ ብዙ አልተመቸኝም። እኔ ከዚህ አሁን አግኝቻት ነበረ እና ንግግሯ ምናምን እስካሁን ድረስ እብሪቷ አልለቀቀላትም ልጅቷ። እንዴ እኔ ብዙም ቀረቤት የለን ነራ እንደው ከእግዚአብሔር ሰላምታዎች ምንም የለን አንተዬ እኮ አሁንም እኮ እስኪ ወጪ ገቢዋን ማለት መውጣት መግባቷን ካየ ከተከታተል ከአዲስ ነገር ካለ እንድትነግረኝ ነበር። ደግ እሱ ነው ነገር። አሁንም ያየኸው ነገር ካለ አዲስ ነገር ካለ ምንም ነገር የለም። እንዴ ቤታቸው ግን ትገባለህ? ሳስገብታ ተቃለች። ሲወጣ ስገባ እንደው በቃ የእግዚአብሔር ሰላምታ ሰላም እላለሁ እንጂ ሌላ ነገር የለም ምንም ነገር። እስኪ ብቻ አዲስ ነገር ካለ እንድትነግረኝ ፈልጌ ነበረ። ኧረ እነግርሃለሁ። አዎ ስለዚህ በየትኛውም ሰዓት እንደቀደመው አሁንም ንገረኝ። እኔ አሁንም ነገሮች ስላላማሩኝ ነው። እሺ ደግ አሁን ስለቸኩልኩ ነው ሮቤል ይቅርታ። አዎ መልካም እንደው ይቅርታ በቃ ችግር የለም። እሺ እሺ ሮቤል እሺ ዲያቆን መልካም ሰላሙን። እሺ እንግዲህ ቤተሰቦች እቺ ልጅ ነገሯ ስላላማረኝ እንዳልኳችሁ በውጭ ሆነን እየጠበቅናት ነውና የምትወጣ የምትገባ ከሆነ ያው ስንት ሰዓት ሙሉ ቆመናል አሁንም ቢሆንና እየጠበቅናት። እስኪ የምትወጣ ከሆነ የት እንደምትሄድ ማየት ስለፈለኩኝ ነው። ከማጋ እንደምትገናኙ ስልክ ትደዋወልላችሁና የሆነ ሰው ቀጥራ መውጣት ነው ነጠላ ለብሳ እና ከማጋ ነው የምትገናኙ የሚለው ማወቅ ስለፈለኩ ነው። ነገሩ ስላልተመቸኝ ማለት ነው። እንዴ ይኸውልህ ካሜራማን ወጣች ቅረጻት። እሺ እንከታተላት ማን ልታገኝ ነው የምትሄደው? እንዴ ተደብቅ ከማን ጋር ነው የምትገናኛለች? እንዴ ዲያቆን እኮ ነው እያየሁ ነው። ከዲያቆን ጋር ነው ያለችው። ምን እየሰሩ ነው? ከማን ጋር ነው የምትገናኛለችው? አይገርምም? ከዲያቆን ጋር እኮ ነው ስትቃቀፍ ያየኋት። ምን እየሰራች ነው? እስኪ ቦታ ቀየረ እንድንቀየር ያቺ ሲሆን ይወቸው ምንድነው የሚመካከሩት? ጭራሽ እየሳቁ እየተጫወቱ ነው። እስኪ ቀስ ብዬ ልሂድባችሁ። እንደ ደረቴ ላይ ካሜራውን አድርጌ እንጂ ስጠኝ ካሜራውን። ልሂድባቸው ለማንኛውም ዲያቆን እንዴት ነህ? ሰላም ነው? እንዴ ተገናኛችሁ? እንዴት ናችሁ? ወዳጅ ናችሁ እንዴ ታዲያ ዲያቆን?
ስላገኘኋት እንደው የጠፋች እኮ ነው አንተዬ እንደው በቃ እንደው የጠፋች ብዬ እኮ ነው አጋጣሚ አግኝቻት እንደው ባቡር መንገድ አገናኘን። ባቡር መንገድ የእግር መንገድ ነው። ከቤት አልወጣ ነው ታውቃለች። አይ ከሩቅ ሳይቅ ተቃቅፋችሁ ምናምን ነገር እያየው ነው ግራ ገባኝ። እንደው ረጅም ጊዜ ጠፋችብኝ ረጅም ጊዜ አይተናል አላውቅም። የቄሴንም ጉዳይ ታውቀው የለ እዛ አይ ለማንኛውም በመንገዴ ሳልፍ አይቻችሁ ነው እንደው እኛም አጋጣሚ የተገናኘው ነው። ኧረ አጋጣሚ እንደው ከዚህ አንድ ጓደኛዬ ቤት ታስካሪ ሂጅ እንደው በቃ ስመጣ ሳያት አይ እንደው እቺ ልጅ ምን ሆነች ብዬ እኮ እንደው በቃ ከድሞ በጣም በቃ እንደው በቃ እንትን አለችብኝ ብስኩል ብላበት ሳያት እንደው ምን ሆነሽ ብዬ እኮ እንደው ለማጽናናት ነው ቅፍ አድርጌ ሰላም ያልኳት። አይ እንዴት መሰለሽ አይ እንዲህ ወዳጅ ከሆናችሁማ ያው እኔ መልካም እንዲህ የምትጠያየቁ ከሆነ መልካም ችግር የለውም። አንዳንዴ ነው ስለማላገኛት ነው መንገድ ላይ እኛም ስራ ነው በዛብህ። አይ ሰላም አይደለንም ምናምን ብለኸኝ ነው ከዚህ በፊት ሰው አታስገባ ምን አትል ምናምን ስላልከኝ ነው። ከዛ በኋላ እንደው ውጪውንም ስንተያይ ቤት ውስጥም ስትል እንደው በቃ ምን ነው አንተ እንደው አንድ ቤት ውስጥ ሆነን እየኖርን እንደው እግዚአብሔር ይወደዋል ስትል ደግ በቃ እርቅብ ለእግዚአብሔር ነው ብዬ እሺ ካልኳት በኋላ መንገድ ላይ አላልፋትም እንደው ጥምጥም ነው ብዬ ሰላም እላት። እሷም እንደው እንዴት ደስ እንደሚላት አይ ይሁን። እስኪ ለማንኛውም ልሂድ ደግሽ እኛም ማረኛም አይ እንዲህ ወዳጅ ከሆናችሁ መልካም ሰላሙን እሺ ሰላም ሰላም ቻው ቻው እሺ እንግዲህ ቤተሰቦቼ እያያችሁ ነው አይደል? ሁለቱ ሰዎች ይገናኛሉ ጭራሽ በሰላም ምንም ነገር እንዳልተፈጠረ እንደ ወዳጅ መስለው ተቃቅፈው እኔ እኮ ልከታተላት የፈለኩት ምናልባት ሌላ ሰው ካገኘች ብዬ ጭራሽ በውጪ እሱም እኮ ሰፈሩ ደግሞ እዚሁ ነው የሚገርማችሁ እና እዚሁ አካባቢ ሰው ሆኖ ግን በውጪ ያገኛታል ነው ምንድን ነው አልገባኝም። አሁን ሲያዩኝ ተደናገጡ። እስኪ ለማንኛውም ሊያቸው ተለያይቷል ሁለቱም ሲጀመር ሁለቱም ተለያይተዋል። ስለዚህ ወደ ኋላ ልመለስ። ምንድን ነው ይሄ ነገር ግን ምንም አልገባኝም። ለማንኛውም በደንብ መከታተል እንዳለብኝ ይሰማኛል። ይሄን ዲያቆንም ብዙ እያመንኩት አይደለም። ለማንኛውም እስኪ ክትትሌን እቀጥላለሁ። እናንተም አብራችሁኝ ሆነው